መጽሐፈ ኢዮብ ምዕራፍ 4 ኤልፋዝ። ቴማናዊው ኤልፋዝም እንዲህ ሲል መለሰ፣ አንድ ሰው ከአንተ ጋር ለመናገር ቢሞክር ቅር ይልሃልን? ዳሩ ግን ከመናገር ማን ሊቆጠብ ይችላል? እነሆ አንተ ብዙዎችን ታስተምር እንደነበር አስብ፣ የደከሙትንም እጆች ታበረታ ነበር። ቃልህ የተሰናከሉትን ያነሳ ነበር፣ የሚብረከረከውንም ጉልበት ታጸና ነበር። አሁን ግን መከራ አገኘህ፣ አንተም ተስፋ ቆረጥህ፣ ሸነቆጥህ፣ ደነገጥህም። እግዚአብሔርን መፍራት መታመኛህ፣ ቀና አካሄድህም ተስፋ አይደለምን? አሁንም አስተውል፣ ንጹሕ ሆኖ የጠፋ ማን ነው? ቅኖችስ መች ተደምስሰው ያውቃሉ? እኔ እንዳየው ክፋትን የሚያርሱ መከራንም የሚዘሩ ያንን ያጭዳሉ። በእግዚአብሔር እስትንፋስ ይጠፋሉ፣ በቁጣውም ወላፈን ይደመሰሳሉ። አንበሳ ያገሳል፣ ቁጡም አንበሳ ይጮኻል። የደቦል አንበሳው ጥርስ ግን ተሰብሯል። ብርቱ አንበሳ አደን በማጣት ይሞታል፣ የአንበሳይቱም ግልገሎች ይበተናሉ። ቃል በምስጢር መጣልኝ፣ ጆሮዬም ሹክሹክታውን ሰማች። በሚያስጨንቅ የሌሊት ሕልም ውስጥ ከባድ እንቅልፍም በሰዎች ላይ በወደቀ ጊዜ ፍርሃትና መንቀጥቀጥ ያዘኝ። አጥንቶቼም ሁሉ ተናወጡ። መንፈስ ሽው ብሎ በፊት ያለፈ፣ የገላይም ጠጉር ቆመ። እርሱም ቆመ፣ ምን እንደሆነ ግን መለየት አልቻልሁም። አንድ ቅርጽ በዓይኔ ፊት ነበረ። በእርጭታ ውስጥ እንዲህ የሚል ድምፅ ሰማሁ፣ ሥጋ ለባሽ ከእግዚአብሔር ይልቅ ጻድቅ ሊሆን ይችላልን? ሰውስ ከፈጣሪው ይልቅ ንጹሕ ሊሆን ይችላልን? እግዚአብሔር በአገልጋዮቹ ላይ እምነት ካልጣለ፣ መላእክቱንም በስህተታቸው ከወቀሰ፣ ይልቁንስ በጭቃ ቤት የሚኖሩ መሠረታቸው ከአፈር የሆነ ከብልም ይልቅ በቀላሉ የሚጨፈለቁ እንዴት ይሆኑ? በንጋትና በምሽት መካከል ይደቃሉ፣ ሳይታሰብም ለዘላለም ይጠፋሉ። ያለ ጥበብ ይሞቱ ዘንድ የድንኳናቸው ገመድ አልተነቀለምን? መጽሐፈ ኢዮብ ምዕራፍ 4 ኤልፋዝ። ቴማናዊው ኤልፋዝም እንዲህ ሲል መለሰ፣ አንድ ሰው ከአንተ ጋር ለመናገር ቢሞክር ቅር ይልሃልን? ዳሩ ግን ከመናገር ማን ሊቆጠብ ይችላል? እነሆ አንተ ብዙዎችን ታስተምር እንደነበር አስብ፣ የደከሙትንም እጆች ታበረታ ነበር። ቃልህ የተሰናከሉትን ያነሳ ነበር፣ የሚብረከረከውንም ጉልበት ታጸና ነበር። አሁን ግን መከራ አገኘህ፣ አንተም ተስፋ ቆረጥህ፣ ሸነቆጥህ፣ ደነገጥህም። እግዚአብሔርን መፍራት መታመኛህ፣ ቀና አካሄድህም ተስፋ